ዛሬ እጅግ በጣም አስገራሚ ነገር ተሰምቷል። ጎረቤት ሀገር ሶማሊያ ከሳውዲ አረቢያ ጋር ወታደራዊ ትብብርን ተፈራርማለች። ምናልባት የወታደራዊ ትብብር መጨረሻው ምን ሊሆን ይችላል ከተባለ ሶማሊያ እስራኤል በሶማሌላንድ ውስጥ የጦር ሰፈር ካስገባች ከእስራኤል ጋር ጦርነት ጀምራለሁ፣ እስራኤልን እገጥማለሁ እያለች ስለነበረ ይህንን ባለች ማግስት ሳውዲ አረቢያ ከሶማሊያ ጋር ወታደራዊ ስምምነትን የመፈራረሟ ዜና በምስራቅ አፍሪካ ቀንድ ፖለቲካና የኃይል አስተላለፍ ላይ አዲስ አይነት ገጽታ እንዲላበስ ምክንያት ሆኗል። ሶማሊያ ከሳውዲ አረቢያ ጋር ብቻ አይደለም፣ ከሳምንታት በፊት ከኳታር ጋርም መሰል አይነት ትብብርን አድርጋለች። ቱርኮችም F-17 ነው F-16 የሚባል ጀታቸውን አሜሪካ ሰራሽ ጀት ነው እዚህ ኪስማዮ ሶማሊያ ውስጥ እንዳስቀመጡት ይታወቃል። እነዚህ ነገሮች የተማመነች የምትመስለው ሶማሊያ እስራኤልን ጦርነት ገጥማለሁ እያለች ነው። ኧረ እንዴት ሆኖ የሚለውን ጉዳይ በዝርዝር እንመለከታለን። በሂደቱም ደግሞ እንደው በዚህ አይነት አካሄድ ውስጥ ተገማች ባልሆነው የቀይ ባህርና የአፍሪካ ቀንድ ቀጠና ላይ ኢትዮጵያስ ከነማን ጋር ነው እንደው እንዲህ ጠንካራ ሊባል የሚችል ወታደራዊ አጋርነት ያላት የሚለውን ጉዳይም እየፈተሽን አብረን እንቀጥላለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ ትኩረት አድርገን ሐሳቦችን የተለዋወጥን አብረን ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ቆይታ ይሆንላችሁ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከሰሞኑ ከአልጀዚራ ጋር ቆይታ አድርገው ነበር። መቼስ አልጀዚራ ለሶማሊያ ባለውለታ ሊባል የሚችል የመገናኛ ብዙሃን እየሆነ መጥቷል። ለምንድን ነው የሚለው አልጀዚራ ለሶማሊያ ባለውለታ ይሆናል ወይም ባለውለታ ሆኗል ያስባለ ጉዳይ ምንድን ነው ካላችሁ፣ ከዚህ ቀደም ታስታውሱ ከሆነ ኢትዮጵያ ለሶማሊላንድ የሀገርነት ዕውቅና ልትሰጥ ነው በሚለው ወቅት ላይ በጣም ከፍተኛ የሆነ የዲፕሎማሲ ስራዎችን ሐሰን ሼክ መሐመድ በሚሰሩበት ጊዜ በጣም ተባባሪያቸው የነበረው አልጀዚራ ነው። በዛም ጊዜ ከአልጀዚራ ጋር ሄደው ቆይታ አድርገው ወደ 30 ደቂቃ በጣም ተደጋጋሚ የሆኑ ሐሳቦችን ሲያነሱ ነበረ ከአልጀዚራ ጋር በነበራቸው እና ልክ እንደዛ ሁሉ አሁንም በድጋሜ አልጀዚራ ሽፋን ሰጥቷቸው ከወቅቱ አልጀዚራ ጋር መሰለኝና የሶማሌላንድ የሀገርነት ምስረታ ጉዳይን በተመለከተ እስራኤል እንትን የምታደርግ ከሆነ የጦር ሰፈሯን በሶማሊያ ውስጥ በሶማሌላንድ ውስጥ የምትገነባ ከሆነ በቀጥታ ከእስራኤል ጋር እንዋጋለን በመግለጫቸው ላይ ወይም በቆይታቸው ላይ ወደ 30 ደቂቃ የሚፈጅ ዘለግ ያለ ቃለ መጠይቅን ያደረጉት አመክንዮአቸውን እየደረደሩ እያስቀመጡ ለምን እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠት እንደሌለባት፣ በተለይ ፍራክቸርድ የሆነች ሀገር ነች አሉ። በጣም አሳዝነውኛል። በእርግጥ በቃ ይሄ ትንትና ያወጣ ሀገር ነች እኮ የተሰንጣጠቀች ሀገር ነች። በጣም ደካማ ሀገር ነች ሶማሊያ እና የምንፈልገው ይህን ድካማችንን ይህንን ችግራችንን የሚያባብስ ሳይሆን ይልቁንም ችግራችንን ሊቀርፍ የሚችል ችግራችንን ሊቀንስ የሚችል ነው እያሉ ሀሳባቸውን ሲሰጡ እና አሁን እስራኤል በሶማሌላንድ ውስጥ የጦር ኃይል ሰፈሯን እንደምትገነባ እየተነገረ ነው። በዚህ ጉዳይ ላይ በእርግጥ እኔም ሰፋ ያለ ዘገባ ነግሬያችሁ ነበር አይደል? በዚህ ሶማሊያ የባርበራ ኤርፖርት አቅራቢያ ላይ የእስራኤል አየር ኃይል የጦር ሰፈር የመገንባት አይነት እንቅስቃሴ እንዳለ አጫዎቻችሁ ነበር እና ይህንን ጉዳይ በተመለከተም ሲጠየቁ ነው እንግዲህ ሐሰን ሼክ መሐመድ በሰጡት ምላሽ በፍጹም ይህንን የእስራኤል አካሄድ እንደማይቀበሉና ከዛ ሲቀጥል ደግሞ ምናልባት እስራኤል ገፍታ የምትመጣ ከሆነ በቃ ከእስራኤል ጋር ለመዋጋት ዝግጁ ነን አይነት ሐሳብን ነው ሐሰን ሼክ መሐመድ የተናገሩት እና በጣም ከፍተኛ የሆነ ማስጠንቀቂያን የሰጡት። ሐሰን ሼክ መሐመድ ምን ተማምነው ነው ያስብላል። እስራኤልን በዚህ ደረጃ ለማለት ማለት ያው የአንድ ሀገር መሪ እንደመሆናቸው መጠን ይጠበቃል። ግን at the end of the day ደግሞ ምን ተይዞ ሊባል ይገባል አይደል? ምንን ተማምነው እውነታውን ከእስራኤል ጋር ወደ ጦርነት ውስጥ የመግባት አይነት አቅም ኖሯቸው ነው ወይስ ከጀርባ ምንን ቢተማመኑ ነው የሚለው ጥያቄ ይነሳል። እስራኤል ሶማሌላንድን ዕውቅና ስትሰጥ ደግሞ ነግሬያቸዋለሁ፣ ዝም ብሎ የሶማሌላንድ የሀገርነት ምስረታ ሶማሌላንዶች ከዚህ ቀደም ሀገር ሆነው ስለሚያውቁ ከ1991 እንደ አውሮፓውያን አቆጣጠር ጀምሮ የሀገርነት እንደ ዲፋክቶ ስቴት ሆነው ሲንቀሳቀሱ ስለቆየ እና በመሳሰሉት ምክንያቶች አይደለም። እስራኤል ለሶማሌላንድ የሀገርነት ዕውቅና የሰጠችው ስትራቴጂካዊ ኢንተረስቷ ስለሆነ ሀውቲን በቅርብ ርቀት ላይ ለማግኘት እድል ስለሚሰጣት ነው። ከኢሌት ተነስታ ሀውቲን ላጥቃ ብትል 1800 ኪሎ ሜትር የሚፈጅባት እስራኤል አሁን ግን ከባርበራ ተነስታ ሀውቲን ልምታ ብትል 550 ኪሎ ሜትር ብቻ ነው መብረር የሚጠበቅባት። ይህንን አይነት ስትራቴጂካዊ ካልኩሌሽን ሰርተው ነው እስራኤሎች ወደዚህ ስፍራ ይመጡ የሀገርነት ዕውቅናንም ይሰጡ። ስለዚህ እስራኤሎች በዚህ ጉዳይ ላይ አይመለሱም ብያቸዋል።
እስራኤል ለሶማሊላንድ የሀገርነት ዕውቅና በመስጠት ሂደቱ ላይ አይመለሱም። ምናልባት የጦር ኃይል ሰፈራቸውን ላይገነቡ ይችላሉ ይሆናል እንጂ በፍጹም ግን እስራኤል ለሶማሊላንድ የሰጠችውን ዕውቅና ድጋሚ የምትከልሰው አይነት ይሆናል ብዬ አላስብም። በዚህኛው ወገን ደግሞ ሶማሊያ ምን እያለች ነው? እስራኤል ለሶማሊላንድ የሰጠችው ዕውቅና በፍጹም ተቀባይነት እንደሌለው፣ አለፍ ሲልም ደግሞ ተቀባይነት የለውም ብቻ ሳይሆን በተለይ እስራኤል የጦር ሰፈርን በሶማሊላንድ እገነባለሁ የሚል ሐሳብን ማንሳቷ እንዲህ በቀላሉ እጃቸውን አጣጥፎ የሚመለከቱት አይነት እንደማይሆን ነው እያረጋገጡ የሚገኙት። እንዳልኳችሁ አሁን ጥያቄው ሶማሊያ የእስራኤልን ወታደራዊ አቅም ለመገዳደር ጉልበቱ አቅሙ ኖሯት ነው ወይንስ ከጀርባ የምትተማመንባቸው ኃይሎች አሉ የሚለው ጥያቄ ግድ መነሳት። ሐሰን ሼክ መሐመድ ቃል ስለዚህው ጉዳይ የተናገሩትን ነገር በተለይ ከእስራኤል ጋር ሊሰጡ ስለሚችሉ ምላሽ የተናገሩትን ነገር በኮቴሽን ውስጥ እንዲህ ነበር ያለው። we will fight in our capacity, of course we will defend ourselves, and that means we will confront any Israeli force coming in because we are against that and we will never allow that. በሙሉ አቅማችን በሙሉ ኃይላችን እንከላከላለን፣ ራሳችንን እንጠብቃለን። እስራኤል ወደዚህ አካባቢ ላይ ከምትልከው ከየትኛውም ኃይል ጋርም እንገዳደራለን። በዛ አይነት መንገድም ብቻ ነው ሉዓላዊነታችንና ክብራችንን የምናስጠብቀው እንደማለት ነው። በቀላሉ ቃል በቃል በመተርጎም ሳይሆን እንደው ሌሎች ሐሳቦችንም ጠቅለል አድርጌ ስገልጽላችሁ ማለት አንድ መታወቅ ያለበት ነገር የሶማሊላንድ የሀገርነት ዕውቅና ጉዳይ ወይም የሶማሊላንድ ሀገርነት ጉዳይ እንዲህ ዝም ብሎ ከመሬት የመጣ እንዳልሆነ መታወቅ አለበት። ሶማሊላንድ በጣም አሰቃቂ ከሆነ የእርስ በርስ ጦርነት በኋላ ሲየድ ባሬ ያው ታላቋ ሶማሊያን መሰረታለሁ በሚል እዚህ አዋሽ ድረስ መጥቶ ሊወጋን ሞክረው ካራማራ ላይ ተሸንፎ የተመለሰው በዚያድ ባሬ አማካኝነት በጣም ከፍተኛ የሆነ ጥቃት ተፈጽሞባቸዋል። ሀርጌሳ ላይ ብትሄዱ ሀርጌሳ አደባባዩ ላይ አንዲት አውሮፕላን የጦር ጀት ወድቃ ተቀምጣለች፣ እንደ ሐውልት ማለት ነው። የሶማሊላንድ ሰዎች ያችን ባዩ ቁጥር ሁሌ የሚያስታውሱት እንዴት አድርገው የዚያድ ባሬን የአየር ኃይል መተው የጣሉበትን ጀግንነታቸውን ነው። ለሶማሊላንዶች ከሶማሊያ ጋር ያላቸው የሀገርነት በአንድ ሀገር ውስጥ ተጠቃሎ የመኖር ጉዳይ ያበቃው በዚያድ ባሬ ጊዜ ነው፣ በ1990ዎቹ ማለት ነው። በተለይ ከ1991 በኋላ በግልጽ እንደምናውቀው ሶማሊላንድ እንደ ሀገር ስትንቀሳቀስ እንደ ሀገር ስትኖር ቆይታለች። ምንም እንኳን የዕውቅና የሰጣት የትኛውም አይነት ዓለም አቀፍ ኃይል ባይ በተደጋጋሚ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የእስራኤልን ወደዚህ ስፍራ የመምጣት ጉዳይ በተመለከተ የሚያነሱት ሐሳብ ምንድነው? እስራኤል የጋዛ ሰዎችን ከፍልስጤም ማፈናቅለው በዚህ በሶማሊላንድ ሊያሰፍሯቸው የሚያስችላቸውን አይነት ስምምነት ከሶማሊላንድ ጋር ተፈራርመዋል። ለዛም ነው የሀገርነት ዕውቅናውን የሰጡት እያሉ በተደጋጋሚ ያነሳሉ። 3 ቁልፍ ነገሮችን ብለው ይዘረዝራሉ። አንደኛው ይሄ ጉዳይ ነው፣ አሁን የፍልስጤሞችን ሰዎች ወደዚህ ማምጣት ጉዳይ። ሁለተኛ የጦር ሰፈሩ ጉዳይ። እንግዲህ እስራኤል ምን አይነት ዕቅድን ይዛ ወደዚህ ስፍራ ላይ መጣች በሚለው የግልህን እይታ ጠይቀን ብትሉ ምናልባት የጋዛ ሰዎችን አፈናቅለው በዚህ በሶማሊላንድ ውስጥ ማስፈር በሚለው ጉዳይ ላይ በተመለከተ የሚሆን አይነት ነው ብዬ የሚሆነ ስለማይመስለኝ ብዙም በሱ ጉዳይ ላይ ትኩረት አላደርግም ወይም እሱን ጉዳይ ደጋግሞ ማሰብ አልፈልግም። ነገር ግን የእስራኤል የጦር ሰፈር በዚህ ስፍራ የመምጣቱ ጉዳይ የሚቀር አይነት አይደለም ብዬ አስባለሁ። የእስራኤል የጦር ሰፈር ወደ ሶማሊላንድ የመምጣቱ ጉዳይ የሚቀር አይደለም። በተለይ በኢራንና በአሜሪካ መካከል ያለ አሁናዊ ውጥረት ወደ ለየለት ጦርነት ውስጥ የሚያመራ ከሆነ በቀይ ባህር የኢራን ክንፍ የሆነው ሐውቲን ድባቅ ለመምታት በሚል እስራኤል ሶማሊላንድ የጦር ሰፈር ላይ የአየር ኃይሏን ማንቀሳቀሷ የማይቀር እንደሆነ አስባለሁ። በአንጻሩ ሶማሊያ ደግሞ እንዲህ አይነት እንቅስቃሴ ከመጣ ከእስራኤል ጋር ለመዋጋት ዝግጁ ነኝ እያለች ነው ሶማሊያ። ቅድም እንዳልኳችሁ እንዴት ነው ይህንን ስንል ነው እንግዲህ ከሰሞኑ ለምሳሌ ዛሬ ፌብሩዋሪ 10 2026 የሶማሊያ መከላከያ ሚኒስትር አህመድ ሞሊም ፋቂ እንዲሁም ሳውዲ አረቢያ አቻው ካሊድ ቢን ሳልማን ቢን አብዱልአዚዝ በሪያድ ውስጥ እጅግ አስደንጋጭ ወይም ደግሞ ለሶማሊያ እጅግ ተአምራዊ ሊባል የሚችል አይነት ስምምነትን ተፈራርመዋል። ይህ ስምምነት ወታደራዊ ትብብር የሚል አይነት ርዕስ ተሰጥቶታል። ሚሊተሪ ኮኦፕሬሽን። ከሳምንታት በፊት ሳውዲ አረቢያ ተመሳሳይ አይነት ይዘት ያለው ስምምነት ከኳታር ጋር አድርጋ ከኳታር ጋር ወታደራዊ ትብብርን ለማከናወን ተስማምታ
የዛ የስምምነት ፊርማ ሳይደርቅ ነው አሁን ደግሞ ከሳውዲ አረቢያ ጋር የወታደራዊ ስምምነት ወታደራዊ አጋርነትን ታሳቢ ያደረገ ትብብር የያዘ ኤምኦዩ ወይም የመግባቢያ ሰነድን የተፈራረሙት። የዚህ ወታደራዊ ትብብር ስምምነት ዓላማ በሁለቱ ሀገራት መካከል ያለውን በተለይ በዲፌንስና በሚሊተሪ በመከላከያ ኃይልና ወታደራዊ አቅም ዙሪያ የሚኖር ትብብርን ማጠናከር እንዲሁም በቀጠናው ላይ ባሉ የጋራ ፍላጎቶች ላይ በትብብር መስራት በተጨማሪም የሁለቱንም ሀገራት ስትራቴጂካዊ ኢንተረስት ማስጠበቅ የሚል አይነት ዓላማን ያዘ። ይህንኑ ጉዳይ የሳውዲው የመከላከያ ሚኒስትር ነበራቸው ልዑል ካሊድ በትዊተር ገጻቸው ወይም አሁን ኤክስ እየተባለ በሚጠራው ገጻቸው ላይ አረጋግጠውታል። ከዚህ በዘለል ግን አሁን ካልኳችሁ ነገር በዘለል ሁለቱም ሀገራት በዝርዝር ስለተስማሙት ስምምነት ይፋ ያደረጉት ነገር የለም። ቀደም ብዬ እንዳልኳችሁ ባለፈው ወር መጨረሻ አካባቢ ላይ ሶማሊያ ከኳታር ጋር ወታደራዊ አጋርነትና ትብብርን ማጠናከር የሚል አሁን ከሳውዲ ጋር የተፈራረመችውን አይነት ትብብር ተፈራርማለች። የኳታሩ ስምምነት ወታደራዊ ስልጠናዎች ላይ ትኩረት ያደርጋል። የባለሙያዎች ልውውጥ ወታደራዊ ባለሙያዎች ልውውጥ ሳይሆን አንዳንድ ለምሳሌ የጦር ቴክኖሎጂዎች ጥቅም ላይ ቢውሉ በእነዚያ የጦር ቴክኖሎጂዎች አጠቃቀም ዙሪያ ላይ ለሶማሊያ ወታደሮች ትሬኒንግ ከመስጠት ባለፈ በቀጥታም ደግሞ የሶማሊያ ወታደሮች ማለት የኳታር ወታደሮች ከሶማሊያ ጎን ሊሰለፉ የሚችልበት አይነት ኤክስቼንጅ ኦፍ ኤክስፐርቲስ ነው። የባለሙያ ልውውጥ ነው የሚለው። ወታደር አንድ ባለሙያ ነው፣ ያው እንደየዘርፉ ማለት። ከዚህ ባለፈ የዲፌንስ ካፓቢሊቲ ወይም የመከላከያ አቅምን ማሳደግ የሚለውና የደህንነት ትብብርን ማጎልበት ሶማሊያ ከኳታር ጋር የተፈራረመችው ስምምነት ማጠንጠኛ ነጥብ ነው። ዶሃ በዚህ ጉዳይ ላይ ይኸው ስምምነት ዋነኛ ዓላማው የጋራ የሆኑ ፍላጎቶቻችን ሚቹዋል ኢንተረስት የሚሏቸው ላይ በጋራ መስራት እንዲቻል በማሰብ ነው ስትል ገልጻል። እንግዲህ የሐሰን ሼክ መሐመድ አስተዳደር ዛሬ ከሳውዲ ጋር ተፈራርሟል ከሚባለው ወታደራዊ ትብብርና ስምምነት በዘለል ቀደም ብሎ ባለፈው ወር ከኳታር ጋርም ተፈራርሞ ነው። እንደምታውቁት ደግሞ ሶማሊያ ከቱርክ ጋር ባላት አጋርነት ኤፍ-16 የተባሉ የሚጠሩ አሜሪካ ሰራሽ ጀቶች አሁን በሶማሊያ መሬት ላይ ቁጭ ብለዋል። በኪስማዩ ወደብ ከተሞች አካባቢ ላይ ቁጭ ብለዋል አሜሪካ ሰራሾቹ የቱርክ ኤፍ-16 ጀቶች። ስለዚህ ከቱርክ ጋርም እንዲሁ ሶማሊያ ጠንካራ የሆነ ወታደራዊ ትብብርና አጋርነት አለ። ይህ ማለት ምናልባት እስራኤል በሶማሊላንድ ውስጥ የአየር ኃይል የጦር ሰፈርን በተለይ በባርበራ ኤርፖርት ላይ ገነባው አስባለሁ የምትለውን የጦር ሰፈር የምትገነባና ወደ ሥራ ውስጥ የምትገባ ከሆነ በሌላ ቋንቋ የእስራኤል ወታደራዊ ኃይል በዚህ በሶማሊላንድ ውስጥ የሚገባ ከሆነ ሶማሊያ በእስራኤል ላይ ጦርነት ከፍታለሁ ብላለች፣ ወይም ራሴን እከላከላለሁ ሉዓላዊነቴን አስጠብቃለሁ በጦር መሳሪያ ብላለች እንዳልኳችሁ። ይህን ስታደርግ በእስራኤልና በሶማሊያ መካከል ጦርነቱ የሚፈጠር ከሆነ አሁን ከሶማሊያ ጎን ነን ብለው የሶማሊያን ደህንነት ለማስጠበቅ በሚል ከሶማሊያ ጋር የወታደራዊ ትብብር ስምምነትን እየተፈራረሙ የሚገኙ ሀገራት ከሶማሊያ ጎን ይቆማሉ የሚል ድምዳሜ ላይ ሊያደርስ ይችላል። አንደኛ አሁን ወታደራዊ አጋርነቶቹ የሚደረደሩት ከቱርክ ጋርም ከሳውዲ አረቢያ ጋርም ከኳታር ጋርም እየተፈረሙ ያሉ ወታደራዊ አጋርነቶች አደንዶፍ ዘደይ ሶማሊያ ደህንነቷን፣ ሉዓላዊ አንድነቷን፣ ሉዓላዊ ግዛቷን፣ የግዛት አንድነቷን እነዛን አስጠብቃ እንድትቀጥል ከሶማሊያ ጎን እንቆማለን ብለው ነው። እንግዲህ እነዚህ የመካከለኛው ምስራቅ ግዙፍ ኢኮኖሚ ያላት ሳውዲ አረቢያ ነች አይደል? መካከለኛው ምስራቅ ባለ ግዙፍ ኢኮኖሚ የሆነችው ሳውዲ አረቢያ ከሶማሊያ ጋር እንዲህ አይነት ትብብር ውስጥ እንድታስገባ ያደረጋት ይሄ ጉዳይ ነው። እነ ኳታር በተመሳሳይ አግባብ ነው የመጡ። በመካከለኛው ምስራቅ ብቻ ሳይሆን ከሰሜን ጦር ቃል ኪዳን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መካከል አሜሪካን ተከትላ ሁለተኛ ግዙፍ የሆነ ወታደራዊ ኃይል ያላት ቱርክም በዚህው ጉዳይ ላይ አልወላውልም፣ በዚህው ጉዳይ ላይ ከሶማሊያ ጎን ነኝ እያለች ነው የምትገኘው። እንግዲህ እስራኤል ለሶማሊላንድ መታ ጦር ሰፈሯን በዛ ስትገነባ ሶማሊያም ሉዓላዊነትን ለማስከበር ብላ ጦርነትን በእስራኤል ላይ የምትከፍት ከሆነ ይህ ቀጠና ምን አይነት ቅርጽ ሊኖረው እንደሚችል ሳይታለም የተፈታ ሐቅ ይመስለኝ። ነገር ግን ይህንን አይነት ወታደራዊ አጋርነት ወታደራዊ ትብብርን
ከሶማሊያ ጋር ቢፈራረሙ እነ ሳውዲ አረቢያ፣ እነ ኳታር፣ እነ ቱርክን እንኳን አሁን ከምለው ሐሳብ ትንሽ ነጠል ላድርግ። ሳውዲ አረቢያና ኳታር ግን አሁን የሶማሊያን የግዛት አንድነት ለማስጠበቅ ብለው በእስራኤል ላይ ሊከፈት በሚችል ጦርነት ላይ ተሳታፊ ይሆናሉን የሚል ጥያቄን እንደው አንድ ተከታታይ ቢጠይቀኝ የአካባቢውን ፖለቲካ እንደሚረዳ የቅርብ እንደሚከታተል ሰው በቅርበት እንደሚከታተል ሰው እንደኔ የግል እይታ ሳውዲ አረቢያና ኳታርን የመሰሉ ሀገራት በእንደዚህ አይነት የእጅ አዙር ጦርነት ላይ ያውም ከእስራኤል ጋር ለመሳተፍ ፍላጎቱ የሚኖራቸው አይመስለኝም። አሁን እነ ሳውዲ አረቢያ ጠንካራ የሆነ ኢኮኖሚ እንዳላቸው፣ በመካከለኛው ምስራቅ ግዙፍ የሆነ ኢኮኖሚ እንዳላቸው፣ እነ ኳታርም የማይተናነስ ጠንካራ አቅም እንዳላቸው የነገርኳችሁ ነው፣ የማይካድ ነገር። አደንደው ዘዴ ግን በዚህ ቀጠና ላይ ከእስራኤል ጋር ወደ ግጭት ውስጥ ሊያስገባ በሚችል አይነት ነባራዊ ሁኔታ ውስጥ መግባት ከቻሉ ወይም ከገቡ በእርግጥም ነው የምላችሁ በመካከለኛው ምስራቅ አዲስ የኃይል አሰላለፍ እንደተፈጠረ ማረጋገጫ ይሆን። አሁን ላይ ባለ ነባራዊ ሁኔታ ግን እንደው እኔ በቅርበት እንደሚከታተል ሰው ብትጠይቁኝ ግን ሳውዲም ሆነች ኳታር የሶማሊያን የግዛት አንድነት ላስጠብቅ ብለው ከእስራኤል ጋር ጦርነት ውስጥ አይገቡም። ከዩናይትድ አረብ ኤምሬት ጋር ቢሆን በግልጽ ጦርነት ውስጥ ይገባሉ። እሱን በየመን ውስጥ አይተነዋል። ለምንድን ነው ከዩናይትድ አረብ ኤምሬት ጋር የገቡት? ሁለቱም ሀገራት አቻላቻ ወይም ትከሻ ለትከሻ የሚለካኩ ሀገራት ናቸው፣ ዩናይትድ አረብ ኤምሬትና ሳውዲ አረቢያ። ከዛ የዩናይትድ አረብ ኤምሬት በየመን ፖለቲካ ውስጥ ጣልቃ መግባቷ ለሳውዲ አረቢያ ስትራቴጂካዊ ጥቅም ሳይሆን ወይም ስትራቴጂካዊ ኢንተረስት ሳይሆን ብሔራዊ ጥቅም ወይም ብሔራዊ ኢንተረስት ናሽናል ኢንተረስት ነው ለሳውዲ አረቢያ። ምክንያቱም በድንበር ይዋሰናሉ። በዩናይትድ አረብ ኤምሬት የሚደገፍ የሳውዘርን ትራንዚሽናል ካውንስል የሚባለው ኃይል ኤደንን ተቆጣጥሮ መላው የመንን ማስተዳደር ጀመረ ማለት በየመን ፖለቲካ ውስጥ ሳውዲ አረቢያ ሙሉ በሙሉ ተገለለች ማለት ስለሚሆን እንግዲህ በላይ በኩል እኮ ከዩናይትድ አረብ ኤምሬት አለች አይደል? እነዛ ሰባቱን ኤሚራቲዎች ይዛ በተወሰነም እኮ ትዋሰናለች ከሳውዲ። ግን ሴም ታይም ደግሞ በታች በየመን በኩል ከኤደን ባህረ ሰላጤና ከቀይ ባህር ጋር በምትዋሰንበት ክፍል ላይ በላይ ከኤደን ባህረ ሰላጤ ጋር ልትገናኝ በምትችልበት መንገድ ላይ የመን ላይ ትቆረጣል ሳውዲ። ስለዚህ ይሄኛው ጉዳይ ብሔራዊ ጥቅሟን ይነካል። ለዛ የመን ውስጥ ከዩናይትድ አረብ ኤምሬት ጋር መታኮስ መዋጋት ምናልባትም የግድ ሊላት ይችላል። አሁን በሶማሊያ ውስጥ ግን አንደኛ እስራኤል መሆኗ ዩናይትድ አረብ ኤምሬትን አይደለም እያልኳቸው፣ አንደኛ እስራኤል መሆኗ በራሱ ሳውዲ አረቢያ ወደ ግጭቱ ከመግባቷ በፊት በተደጋጋሚ እንድታስብ ትገደዳል። ሁለተኛ ከእስራኤል ጋር ጦርነት በመግባት ልታጣ የምትችላቸው በርካታ ነገሮች አሉ። በዓለም አቀፍ የንግድ ሚና ውስጥ እንደ አሜሪካ ግዙፍ ኢኮኖሚ የለም አሁን ላይ ባለው፣ ያው የቻይናው እንዳለ ሆኖ አሜሪካ መር የሆነው ዓለም እንደ አሜሪካ አይነት ግዙፍ ኢኮኖሚ የለም ብለን መግለጽ እንችላለን። ከዚህ ኢኮኖሚ ውስጥ ሳውዲ አረቢያ በምን መልኩ ተጠቃሚ እንደሆነች ይታወቃል። ለዛም ነው ኢቭን እኮ የፍልስጤም ጉዳይም በተመለከተ ሐማስ ኦክቶበር 7 2023 ላይ በእስራኤል ላይ ጥቃት ከመሰንዘሩ ከጥቂት ቀናት ቀደም ብሎ እኮ ይባላል እንዲያውም ሳውዲ አረቢያ ከእስራኤል ጋር ግንኙነቷን ልትጀምር ኖርማላይዝ ልታደርግ ለእስራኤል እውቅና ልትሰጥ ገብቷቸዋል። በዚህ አብርሃም አኮርድ እየተባለ በሚጠራው ይህን ስምምነት እንደምታውቁት ዩኤኢ ወይም ዩናይትድ አረብ ኤምሬት ቀደም ብላ በ2020 ስታው ነበረ። ከዛ በ2023 አካባቢ ላይ ሳውዲ አረቢያ ልትሰጥ ነው የሚሉ ዜናዎች የተጠበቁ ባለበት ሁኔታ ላይ ነው ያ ግጭት የተፈጠረው ጦርነቱ ይመ እና እንግዲህ እንደ አንድ የእስልምና እምነት ኦፊሻላዊ ስቴት ሪሊጅን በሆነበት ሳውዲ አረቢያ በእስልምናው ዓለም ውስጥ ሲምቦሊካል በሚባሉ ትምህርታዊ ውክልና አላቸው ከሚባሉት ከመካና ከመዲና በኋላ ቀጥሎ ሊነሳ የሚችለው የአላስቃ መስጅድ ያለበትን የፍልስጤሞች ጉዳይ የሚነሳበትን ነጥብ የራሱ ጉዳይ ወደ ማለት መታ እንደነበረ ኦልሞስት ልትመጣ እንደነበረ። ስለዚህ አሁን በዚህ በሶማሊያ ጉዳይ ውስጥ ስትራቴጂካዊ ጥቅም አላት፣ ስትራቴጂካዊ ጥቅም የላትም ማለት አይደለም። ነገር ግን ያ ስትራቴጂካዊ ጥቅም ዩናይትድ አረብ ኤምሬትን በማዳከም ላይ የተመሰረተ ነው እንጂ ከእስራኤል ጋር ወደ መገዳደር ውስጥ በመግባት ላይ የተመሰረተ አይደለም። ስለዚህ የሐሰን ሼክ መሐመድ አስተዳደር አሁን ከኳታርም ጋር ሆነ ከሳውዲ አረቢያ ጋር ፈርሟቸዋል የሚባሉ ወታደራዊ ትብብርና ስምምነቶች በሌላ ቋንቋ ከእስራኤል ጋር በሚኖር ጉዳይ በወረቀት ላይ የዘለለ በተጨባጭ እስራኤል ለሶማሌላንድ እውቅና ከመስጠት አልፋ ወታደሮቿን በዛ ማስፈር ብትጀምር፣ ከዛ ሶማሊያ ተነስታ በእስራኤል ላይ ጦርነት ልክፈት ብላ ከእስራኤል ጋር መዋጋት ብትጀምር፣ በዛ እጃቸውን አጣጥፈው ከመቀመጥ ባለፈ ሳውዲና ኳታር ሌላ ነገር ያደርጋሉ ብዬ አላስብም። ቱርክ
ምናልባት ነገር ግን ቱርክም ስቲል የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገር ነች። የምዕራቡ ዓለም የደህንነት አጋርነትና ትብብር ውስጥ የተጠቃለለች ሀገር ናት። ስትራቴጂካዊ አውቶኖሚዋን ለማስጠበቅ አሁን ከነ ብሪክስ ውስጥ የምትገባ ከእስራኤል ጋርም በጣም ብዙ ሰጣ ገባ ውስጥ ያለች እንደዚህ አይነት ሀገር እንደሆነች ይታወቃል። አሁን ግን ከእስራኤል ጋር ወደ ጦርነት ውስጥ በመግባት እነዚህ ሀገራት ምንድነው የሚያተርፉት የሚለው ጉዳይ ነው። ገብቷቸዋል። ከባድ የሚሆነው ወርዝ ያደርጋሉ የሚለው ጥያቄ ሲጠየቅ ስቲል እኔ ኢቨን ቱርክንም ቢሆን በጥርጣሬ ይመለከታለሁ። ግን ከሳውዲ አረቢያና ከኳታር የተሻለ ሶማሊያን ረዳሽ ከተባለ ልትረዳ የምትችለው ቱርክ ልትሆን እንደምትችለው ማስበው። ቀጥተኛ ባልሆነ መንገድ ወታደራዊ ድጋፍ ያደርጋሉ፣ ወታደራዊ እርዳታዎችን ያከናውናሉ። አሁን በቅርቡ መመልከታችን አይቀርም። በነገራችን ላይ ለሶማሊያ እነ ሳውዲና የመሳሰሉት ሀገራት የጦር ጀቶችን ያመጣሉ። ባለፈው ታውቃላችሁ ሳውዲ አረቢያ ለሱዳን 7 ከፓኪስታን የተገዙ የጦር ጀቶችን ነው እሰጣለሁ ያለችው። እንዲያውም እንደዚህ አይነት ዜና ማንበቤን አስታውሳለሁ። እንዲያውም አንዳንዶች ምን ይላሉ፣ በዚህ በስምምነቱ ላይ በሳውዲ አረቢያና በሶማሊያ መካከል ተፈርሟል በሚባለው ስምምነት ላይ አንዱ አለ የሚባለው ሐሳብ የጄኤፍ 17 የሚባል ፓኪስታን ሰራሽ የሆነ የጦር ጀቶችን ማግኘት የምትችልበትን አይነት ሐሳብ የሚያጠቃልል ነው። ስለዚህ የጦር እርዳታዎችን የጦር ድጋፎችን በእርግጥም ሶማሊያ ከሳውዲ ልታገኝ የምትችልበት እድል ከፍ ያለ ነው። የሶማሊያ ፌዴራል መንግስት ጄኤፍ 17 የሚባሉ የጦር አውሮፕላኖችን ለመግዛት ፍላጎት ነበረው። ያንዱ ጄኤፍ 17 የሚባለው የጦር ጀት ወይም የጦር አውሮፕላን ዋጋ ከ25 እስከ 30 ሚሊዮን ዶላር ድረስ ያወጣል። ይህንን በፓኪስታን ተሰርቶ ፓኪስታን ውስጥ ማኑፋክቸርድ ሆኖ ፓኪስታንና ቻይና ውስጥ ተሰርቷል ተብሎ የሚታመነውን ጄኤፍ 17 የጦር ጀት ሶማሊያ ልታገኝ ትችላለች። ከዚህም በዘለል ሌሎች ወታደራዊ ድጋፎች፣ ለምሳሌ ይህንን የጦር ጀት ጄኤፍ 17 የጦር ጀትን በማብረር ረገድ ሶማሊያ ባለሙያዎች ላይኖራት ስለሚችሉ እንዲያውም እነዚህን የጦር አውሮፕላኖች የማብረር ስልጠና ለሶማሊያ አብራሪዎች ከ1 እስከ 2 ዓመት በሚቆይ ጊዜ ውስጥ ይሰጣቸዋል። ተጨማሪ ስልጠናዎችም ኖረው ስልጠናዎችንም ይሰጧቸዋል። ገብቷቸዋል። ከዚህ ቀደም ናይጄሪያ ነበረች ይህንን ጄኤፍ 17 እየተባለ የሚጠራ የጦር ጀት አግኝታ የነበረው። አሁን ሶማሊያ ይህንን የጦር ጀት ከሳውዲ አረቢያ ልታገኝ ትችላለች። ሳውዲ አረቢያ ልትገዛላት ትችላለች። ሌላም ወታደራዊ ድጋፎችን ልንመለከት እንችላለን። ከዚህ በዘለል ግን እነ ሳውዲ አረቢያ ሪሊ አሁን ሶማሊያ እንደምታስበው ከእስራኤል ጋር ወደ ጦርነት ውስጥ ብትገባ ከጎኗ ቆመው ወታደሮችን አዝምተው አይዞሽ በርቺ እያሉ አብረዋት ይቆማሉ ወይ ብላችሁ ብትጠይቁኝ አይመስለኝም። በግልጽ መታወቅ ያለበት ነባሪያ ሁኔታ ግን ሶማሊያ የምትባለው ሀገር አሁን ከሶማሊላንድ ጋር የገባችበት ውጥረት ከመቼውም ጊዜ በላይ አይኖች ሁሉ በእሷ ላይ እንዲያርፉ የድጋፍ ማዕት እንዲጎደጎዱላት እድልን ፈጥሯል። ስለዚህ ለሶማሊያ ሶማሊላንድን ማጣት ኦልሞስት ብዙ ነገርን ማጣት። እንደምታውቁት ሶማሊላንድ የምትባለዋ ግዛት ስትራቴጂካዊ ነች። ከሌላው የሶማሊያ ግዛት የተለየ የሚያደርጋት አንደኛው ነገር ለቀይ ባህር መግቢያ እጅግ በጣም ቅርብ መሆኗ፣ ገልፍ ኦፍ ኤደንን አብዛኛውን ክፍል መያዟ፣ የኤደን ባህረ ሰላጤን አብዛኛው ክፍል በሶማሊላንድ ውስጥ ነው ያለው። ስለዚህ እነ ሶማሊላንድ የምትባለው ሀገር ወጣችባቸው ማለት ጂኦግራፊካሊ ከገልፍ ኦፍ ኤደን ሊቆረጡ የሚችሉበት ኦልሞስት በተወሰነ ብቻ ዩክሬን በዚህ በክሪሚያ ውስጥ በኦዴሳ በኩል የጥቁር ባህርን አክሰስ ለማድረግ ተደራሽ ለመሆን እንደምትታገለው አይነት ነገር ነው የሚሆንባቸው። ዛስ ዋይ እነሱም በቀላሉ የማይፋቱት እና ይህን አይነት ነባራዊ ሁኔታ በሶማሊያና በእስራኤል መካከል እንዳለ ግን ሊታወቅ ይገባል። ኢትዮጵያ ከዚህ አንጻር ወታደራዊ ትብብርና አጋርነትን በማድረግ ረገድ ከማን ጋር ያደረገችው ብንል በቅርቡ ከኬንያ ጋር ወታደራዊ ትብብር አድርገናል። ያውም ጠንከር ያለ እኔ ከተነካው አንቺ እንደተነካሽ ይቆጠራል የሚል አይነት አንዱ ለሌላው ቆማል የሚል አይነት ሐሳብን የሚያጠቃልል ወታደራዊ አጋርነት ነው ከኬንያ ጋር ያደረገ። ለምታውቁት ኬንያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ታዛቢ አባል ነች። ዶናልድ ትራምፕ ያንን አይነት ሚና ሰጥቷታል ለኬንያ። ባይ ዲፎልት ከኬንያ ጋር እንደዚህ አይነት አጋርነቱን መፍጠር በጣም አስፈላጊ፣ ምክንያቱም ይሄ ቀጠና ላይ በጣም ከፍተኛ የሆነ የኃይል አስተላለፍ እየተፈጠረ ነው ጋይስ። አሁን እስራኤል ብትሆን እስራኤል ጋር እንደዚህ አይነት ችግር ቢፈጠር እነ ሳውዲ አረቢያ እነ ኳታር እነ ቱርክ የግድ ለማሰብ ይገደዳሉ፣ ወደ ጦርነት ውስጥ ላይገቡ ይችላሉ አልኳችሁ። ኢትዮጵያስ ብትሆን ነው ለምሳሌ ለሶማሊላንድ እውቅና በመስጠት ረገድ ኢትዮጵያ ብትሆን እመኑኝ እነዚህ ሀገራት በደንብ በቃ ጦርነት ሊያስከፍቱ ይችላሉ።
ገብቷችኋል? ኦብቪየስሊ መቼስ እስራኤል ጋር እኩል ነን አንልም አይደለ? በሁሉም ነገር በጣም አንገናኝም ማለት ያው ትላንትም ብያችኋለሁ። ሪያሊቲዎቻችንን አንክድም። በቃ ደካማ የሆንባቸውን ዘርፎች ከኛ የተሻሉ ካሉ በቃ እነሱ የተሻሉ ነን ማለት የሚያሳፍር ነገር አይደለም። ስለዚህ እስራኤል አንገናኝም፣ በወታደርም በኢኮኖሚም በምንም አንገናኝም። ከአሜሪካ ጋር ባለ ፍላጎትም ስትራቴጂካዊ ኢንተረስትም ብቻ በብዙ ነገር አንገናኝም። በዚህ አይነት አካሄድ ውስጥ ኢትዮጵያ ብትሆን እነ ሶማሊያ እየፈጠሩት ያለው አጋርነት እነ ሳውዲ ፓኪስታንን አይደል ከዛ ቱርክን እነ ኳታርን እንዲህ አድርገው ስትራቴጂካዊ ጥምረትን እየፈጠሩ ወታደራዊ ስምምነትን እየተፈራረሙ በሌላ ቋንቋ አንከር እያሉ ነው። እኛስ ምን እየሰራን ነው? በቀይ ባህር ቀጠና ላይ ፍላጎታችንን ለማስከበር የግድ ጠንካራ ወታደራዊ አቅም ያስፈልገናል። ባይዘው በጣም ወደው ከዚህ ቀደም ነግሬያችሁ ከሆነ አላቅም። ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ የሚለው ጉዳይ በጣም ግድ ነው። በቃ በጣም ግድ ነው። ጠንካራ የሆነ ወታደራዊ አቅም፣ ጠንካራ የሆነ አየር ኃይል ያስፈልጋል። ከኬንያ ጋር ካከናወነው ወታደራዊ ስምምነት በዘለል ከዩናይትድ አረብ ኤምሬት ጋርም መሰል አይነት አጋርነት እንዳለን ይታወቃል። እንዲያውም ከዩናይትድ አረብ ኤምሬት ጋርማ በጣም ጦር አውሮፕላኖቻችንን ጭምር ማየት ይቻላል እኮ እንዴት ዩናይትድ አረብ ኤምሬት አልቃ እንደምትገባና እንዴት ተባባሪ እንደሆነች ወይም ከኢትዮጵያ ጋር ጠንካራ የሆነ ትብብር ወታደራዊ ስምምነትም ጭምር አላት ማለት ነው። እንደው በይፋ አልተነገረም እንጂ እኮ ሚቹዋል ዲፌንስ ፓክት እኮ ነው ተፈራርመዋል የሚባሉ። ሚቹዋል ዲፌንስ ፓክት ዩናይትድ አረብ ኤምሬት እና ኢትዮጵያ ሚቹዋል ዲፌንስ ፓክት ማለት ምን ማለት ነው? ልክ ቅድም ከኬንያ ጋር እንደተፈራረም ነው አንዱ ከተነካ ሌላው እንደተነካ ይቆጠራል የሚል አይነት ስምምነት ነው ኢትዮጵያና ዩናይትድ አረብ ኤምሬት ተፈራርመዋል። ነገር ግን በቂ አይደለም፣ በፍጹም በቂ አይደለም። ስለዚህ ኢትዮጵያ በአንዳንድ ዘርፎች ላይ አማራጮቿን ስታሰፋ፣ ለምሳሌ የወደብ አማራጭን ለማስፋት እየታተረ እንዳለ ሀገር ይህንን የወደብ አማራጭ ለማስፋትና ለማሳካት ደግሞ የመጀመሪያው መንገድ ሰላማዊ መንገድ እንደሆነ ይታወቃል። ቱ ዘ ሊስት ለምሳሌ ኤርትራ ትላንትና በሰላማዊ መንገድ ይህንን ጉዳይ የመቋጨት ፍላጎት እንደሌላት በግልጽ አስታውቃለች። የኢሳያስ አፈወርቂ መንግስት የምን ድርድር ነው ብሏል። የምን ድርድር ነው ካለ ምን እያለ እንደሆነ መቼስ ግልጽ ነው። ትላንት በስፋት በትንታኔ ተመልክቷል። ስለዚህ ጠንካራ የሆነ ወታደራዊ አቅም፣ ጠንካራ የሆነ ወታደራዊ ትብብር ይፈልጋል። በዚህ ረገድ በጣም ብዙ የሚቀረን እየመሰለኝ ነው ያለው። በተለይ የሶማሊያን ሰሞናዊ እንቅስቃሴዎች በአትኩሮት ከተከታተላችሁና ከተረዳችሁ ኢትዮጵያ በዚህኛው ወታደራዊ ትብብሮችን በመፍጠርና በማከናወን ረገድ ትንሽ ደከም ያለን ይመስላል። ወይ የማውቀው ነገር የለም ማለት ነው፣ ወይም አልሰማሁም። እስኪ እናንተ የምታውቁት ካለ ነገሩኝ። ከማን ጋር ስምምነት አድርገናል? እኔ ከኬንያ ጋርና ከዩናይትድ አረብ ኤምሬት ጋር ካደረግነው ስምምነት ወታደራዊ ትብብር ውጪ ከሌላ ከማን ጋር አድርገናል? ምናልባት ለደህንነት ሲባል በሚስጥር ተይዘው ከሆነ ጉዳዮቹ አላቅም። በቅርቡ በእስራኤልና በኢትዮጵያ መካከል በ2025 መገባደጃ አካባቢ ላይ ይበል የሚያሰኙ ግንኙነቶች እንደነበሩ አስታውሳለሁ። እነዛ ስምምነቶች በጋራ እንሰራለን። ለምሳሌ በአፍሪካ ቀንድ ቀጠና ሽብርተኝነትን በመዋጋት በጋራ እንሰራለን። የደህንነት መረጃዎችን እንለዋወጣለን። የዲፌንስ ቴክኖሎጂዎችን፣ የጦር ቴክኖሎጂዎችን እንለዋወጣለን። ለምሳሌ የስለላ ስራ የሚከናወንባቸው ሰርቪላንስ ካሜራዎችን ለኢትዮጵያ ኤርፎርስ፣ ለኢትዮጵያ አየር ኃይል እስራኤል ስለመስጠት እና ፓይለቶችን ስለማሰልጠን የመሳሰሉት ጉዳዮችን አሉ። ስትራቴጂካዊ ኢንተረስቶቻችን ላይ በጋራ እንሰራለን የሚሉ ሐሳቦች አሉ። እነዚህ ሐሳቦች አሁን የዘረዘርኩላችሁ ሽብርተኝነትን መዋጋት፣ ደህንነትን ማስጠበቅ፣ የስለላ መረጃዎችን መጋራት፣ የመከላከያ ቴክኖሎጂዎችን ማሳደግ፣ በጋራ ስትራቴጂካዊ ፍላጎቶች ላይ መስራት የሚሉት ጉዳዮች ታሪካዊ አጋርነትና ትብብርን ታሳቢ ተደርገው በተጨባጭ ወደ ወረቀት ላይ መቀየር አለባቸው። በሌላ ቋንቋ ከእስራኤል ጋር ዲፌንስ አግሪመንት ያስፈልጋል። ፔሪድ። የምን አራውንድ ዘቡሽ ነው? ዙሪያውን በጣም ሄድኩትና ልል የፈለግኩትን ነገር ለምን ካላችሁ በዙሪያችን ላይ ያሉ አደጋ ሊፈጥሩብን ሊደግኑብን የሚችሉ ሀገራት ኢትዮጵያ የባህር በሯን ለማሳካት በምታደርገው ጥረት ላይ እንደ እንቅፋት ሆነው ሊመጡ የሚችሉ ሀገራት የኢትዮጵያን የባህር በር ጥያቄና የቀይ ባህር ተደራሽነትን የማይቀበሉ ሀገራት በጋራ እየተሰባሰቡ ነው፣ በጋራ እየቆሙ ነው። ቱርክ ለምሳሌ ባለፈው የሶማሌላንድን እውቅና በመስጠት ሂደት ውስጥ ኢትዮጵያ የጀመረችውን ስራ እንድታቆም በአንካራ ውስጥ በአዲስ አበባና ሞቃዲሾ መካከል ስምምነት እንዲፈረም አደረገችና በዛ ስምምነት ላይ ምን ይላል? በሰላማዊ መንገድ ኢትዮጵያ ከሶማሊያ የባህር በር ጥያቄ ተደራሽ የምትሆንበት መንገድ ይኖራል ብሎ ተቀምጧል። ነገር ግን ከተቀመጠ ይኸው ዓመት አለፈ፣ ምንም ጠብ ያለ ነገር የለም። ቱርክ ምን አደረገችልን? ያንን ነገር በማድረጓ የራሷን ፍላጎት አስከበረች፣ ሶማሊያ ውስጥ የምትፈልገውን ነገር አስከበረች ከማለት በዘለል ለኢትዮጵያ ምን ጠቀመቻት? አሁን በሌላ ዘርፎች የሉም እያልኩ አይደለም። አሁን እያወራሁ ያለሁት ስፔሲፊካሊ ወታደራዊ አጋርነትና ትብብርን። መግቢያዬ ላይም በዚህ ርዕሰ ጉዳይ ነው የጀመርኩት። ግብፅና ኢትዮጵያ ጭምር ግንኙነት ሊኖራቸው ይችላል።
ከግብጽ እኮ ምን እናመጣለን ነው የሚባለው። ይሄ እንዲያውም ምንድነው ይሄ ብዙ ነገር ይመጣል ነው። በንግድ ዘርፍ ከተለያዩ ሀገራት ጋር ኢኮኖሚያዊ አጋርነቶች፣ የሁለትዮሽ አጋርነቶች ምናምኖች አሉ። ስፔሲፊካሊ ግን በተለየ ሁኔታ ወታደራዊ ትብብርን ነው እያነሳ ያለው። ለዛ ነው በወታደራዊ ትብብርና አጋርነት ዙሪያ ቱርክ ምንም የጠቀመችን ነገር የለም። ለምሳሌ እስራኤል በተወሰነ እነዚህ በመርህ ደረጃ እኮ የኢትዮጵያን የባህር በር ጥያቄ ኢትዮጵያ የባህር በር ተደራሽ ልሆን የሚለውን ጥያቄ እስራኤል ትቀበላለች። ኢትዮጵያ ውስጥ የእስራኤል አምባሳደር ይሄንን ጉዳይ በይፋ መግለጫ ሲሰጡ ሰምቻቸዋል። አይ ቲንክ ለኢትዮጵያ ዜና አገልግሎት እንዲያውም እና እንዳልኳችሁ ደግሞ ባለፈው በ2025 መገባደጃ አካባቢ ላይ በሁለቱ ሀገራት መካከል የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን በተደጋጋሚ ወደ ቴል አቪቭ እያመሩ እንትን ሲሉ እንደነበር አስታውሳለሁኝ። ሐሳቦች ሲለዋወጡ የሆኑ ብቻ አላቅም። መቼስ ሁሉን ነገር አናውቅ፣ ያው ደህንነት ውስጥ ካልገባን በቃ እነዛ ነገሮች አስታውሳለሁኝ። ያ ተጨባጭ የሆነው ነገር ግን ወደ መሬት ላይ ወርዶ በወረቀት ላይ ወርዶ በእስራኤልና በኢትዮጵያ መካከል ሚቹዋል ዲፌንስ ፓክት የሚባለው ባይሆን እንኳን ኢትዮጵያ ከተነካች እስራኤል እንደተነካች ይቆጠራል የሚል አይነት ባይሆን እንኳን ገብቷቸዋል። አትሊስት ግን ትብብር፣ አብሮ መስራት፣ ዲፌንስ ኮኦፕሬሽን የሚባለው ነገር የግድ መፈረምና ወደ ወረቀት ላይ መምጣት አለበት ባይ ነኝ። ለምን ካላችሁ ተገማች ያልሆነው የዚህ የአፍሪካ ቀንድ ቀጠና ነገ ምን እንደሚያመጣና እውነቴን ነው የምላችሁ በየዕለቱ እየሆኑ ያሉ ነገሮች በጣም አንፕሬዲክተብል የማይገመት ቀጠና ነው። እንደምታውቁት ደግሞ እኛ የባህር በር ጉዳይን የሞት የሽረት ጉዳይ አድርገናል። እስራኤል ደግሞ ይህንን ጉዳይ ትደግፋለች። ያው በሰላማዊ መንገድ ይሁን እንጂ እኛም በሰላማዊ መንገድ ነው የምንሄደው። ሰላም ግን የሚሆነው እስካከበሩን፣ ግዛታችንን እስካከበሩ፣ ሉዓላዊነታችንን እስካከበሩ ድረስ ብቻ ነው እንደምታውቁት። ለዚህ ምን እንደሚፈጠር ስለማናውቀው ቀድሞ መዘጋጀቱ እጅግ ያስፈልጋል። ሶማሊያ እንኳን ከነ ሳዑዲ ጋር ከነ ኳታር ጋር ወታደራዊ ትብብርን ወታደራዊ ስምምነትን እያከናወነች ነው። እኛ ከነ ዩናይትድ አረብ ኤሚሬት ጋር ማድረጋችን ከኬንያ ጋር ማድረጋችን መልካም ሆኖ በዚህ ቀጠና ላይ ጨዋታ ቀያሪ ሆና በመጣችው እስራኤል ጋርም ደግሞ እንዲህ አይነት ሁኔታ ውስጥ መግባት ስህተት አይደለም። ባይዘው የባይላተራል ግንኙነት አካል ነው፣ የሁለትዮሽ ግንኙነት አካል ነው። የአፍሪካ ቀንድን ሰላም ከመበጥበጥ ጋር ምንም የሚያገናኘው ነገር የለም። የአፍሪካ ቀንድን ሰላም ከማስጠበቅ ጋር ነው የሚገናኘው። ኢትዮጵያ ከተጠበቀች ነው በነገራችን ላይ ኢትዮጵያ ሰላም ከሆነች ነው አፍሪካ ቀንድም ሰላም የሚሆነው፣ ቀይ ባህርም ሰላም የሚሆነው። ይሄ ሊካድ የሚገባው ሀቅ አይደለም። ከዚህ አንጻር ትብብር መስኮችን ማጠናከር፣ በጋራ መስራት የሚቻልባቸው ጉዳዮች ላይ በደንብ ትኩረት ማድረግ የመሳሰሉት ነጥቦች የግድ ያስፈልጋሉ የሚለው ጉዳይ የዛሬው ትኩረት ላደርግበት የፈለግኩት ጉዳይ ነበረ። እንደወደዳችሁ ተስፋ አድርጋለሁኝ። አብራችሁን ስለነበራችሁ ልባዊ ምስጋና በያላችሁበት ይድረሳችሁ። ነጻነት ላቀው ነበርኩኝ በገበያ ፖድካስት። በቀጣይ ደግሞ በነገው ዕለት ስንመጣ ሌሎች እንዲሁ ያልተሰሙ አዳዲስ ጉዳዮችን ይዘን ወደ እናንተ እንደምንመጣ እየገለጽን የዛሬውን በዚህ ቋጫለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።